probability. Probability ምንጊዜም ከዜሮ እና ከአንድ መሃል ነው። that means 0 is less than or equal to probability less than or equal to 1 ነው የሚሆነው። ይሄ ማለት ምንድን ነው? ዜሮ ማለት ኢምፖሲብል ማለት ነች። ኢምፖሲብል ኢቨንት ምንም ሀፐን ሊያደርግ አይችልም ማለት ነው። ዋን ማለት ደግሞ ሰርቴን ነች። ሰርቴን ነው ሊሆን ይችላል ማለት ነው። አሁን ለምሳሌ የሆነ ከአንድ እስከ ሶስት ያለ ቁጥር ካርቶን ላይ የሆነ ነገር ላይ ጽፋችሁ ማለት ነው። ከአንድ እስከ ሶስት የብቻ ማለት ነው። ካርቶን ላይ ሊሆን ይችላል የሆነ ነገር ላይ ጽፋችሁ ከአንድ እስከ ሶስት የሆነ ነገር ላይ ጽፋችሁ ያንን ወደ ላይ ብትወረውሩት አንድ ላይ ማለት ነው። አንድ ላይ አድርጋችሁ ብትወረውሩት ምንድነው የሚሆነው? አንድ ቁጥር ሊወድቅ ይችላል፣ ሁለት ቁጥር ሊወድቅ ይችላል፣ ሶስት ቁጥርም ሊወድቅ ይችላል። ወደ ላይ የተወረወረ በሙሉ ስለሚወድቅ ማለት ነው። ከዛ ውስጥ አሁን ፕሮባቢሊቲ ኦፍ ዋን ስንል ዋን ነው የሚሆነው ማለት ነው። የግድ አንድ ወደ ላይ ስንወረውራት ተመልሳ መውደቋ ስለማይቀር አብረን ነው የወረወርነው። ስንወረውረው አንድ ላይ አድርገን ነው 1 2 3 እነዚህ ያው የብቻ እንትን ላይ አንድ ላይ አድርገን ነው የምንወረውራቸው ማለት ነው። አንድ ላይ አድርገን እንደዚህ አድርገን ስንወረውረው ሲበተን አንድም ትወድቃለች፣ ሁለትም ትወድቃለች፣ ሶስትም ትወድቃለች ማለት ነው። ስለዚህ ምንድነው የሚሆነው? የእነሱ አሁን ይቺ አንድ ፕሮባቢሊቲው አንድ ነው ማለት ነው። ሁለትም አንድ ነው ፕሮባቢሊቲው። ይቺ አንድ ሁለቴ ልትወድቅ አትችልም። አንድ ስለሆነች አንዴ ብቻ ነው የምትወድቀው። ሶስትም እንደዛ፣ ሁለትም እንደዛ። አንዴ ነው ይቺ ሁለት አንዴ ነው የተጻፈች፣ ስለዚህ አንዴ ትወድቃለች ማለት ነው። ሁለቴ አትወድቅም። ስለዚህ ፕሮባቢሊቲው አንድ ብቻ ነው የሚሆነው። አራትም ብትወስዱ አራት እዚህ ጋር አልተጻፈችም ማለት ፋይንድ ዘ ፕሮባቢሊቲ ኦፍ ፎር የአራት ስትወድቅ እንዴት ነው ፕሮባቢሊቲዋ የሚለውን ፈልጉ። ምንም አራት ስላልተጻፈች ዜሮ ነው የሚሆነው። ዜሮ ምክንያቱም ምንድን ነው እዚህ ጋር አራት ስላልገባች ማለት ነው። ፕሮባቢሊቲ ኦፍ ዜሮ ፎር ኢዝ ኢኳል ቱ ዜሮ ብለን ኢምፖሲብል ኢቨንት ነው ብለን እናስቀምጣለን ማለት። ሰርቴን የሚሆነው ግን እዚህ ጋር ያሉ በቃ የግድ እነዚህ አንድን ጽፈና ሁለትን ጽፈና ሶስትን ጽፈና እነዚህ አሁን አንድ ላይ አድርገን ወደ ላይ ስንበትናቸው የግድ ተመልሶ መውደቁ አይቀርም። ስለዚህ ሰርቴን ኢቨንት ነው ያላቸው እነዚህ 1 2 3 ነው። ስለዚህ ምንድነው ብዙ ጊዜ ፕሮባቢሊቲ ስንፈልግ ፕሮባቢሊቲ ኢዝ ኢኳል ቱ ፋቮራብል አውትካምስ ኦቨር ቶታል አውትካም ነው የሚሆነው ማለት ነው። ፕሮባቢሊቲ ስታንዳርድ ፕሮባቢሊቲ በዚህ ዲኖት ማድረግ እንችላለን። ፕሮባቢሊቲ የሚለው ፒ ብለን በዚህ ነው ሲምቦላይዝ ማድረግ እንችላለን ማለት ነው። ሶ ፕሮባቢሊቲ ኢዝ ኢኳል ቱ ፕሮባቢሊቲ ኦፍ ኤ ኢዝ ኢኳል ቱ ምንድነው የሚሆነው ማለት favorable outcomes favorable outcome over total outcome ነው የሚሆነው ማለት ነው። over total outcomes ይሄ ማለት ምን ማለት ነው? እዚህ ጋር ላይ አሁን ይቺ የተሰጠች ከአንድ እስከ ሶስት ያሉ ቁጥሮችን ወስደናል ማለት ከአንድ እስከ ሶስት ያሉ ቁጥሮችን ብንወስድ እንደዚህ አድርገን ጽፈናል። ከዛ እነዚህን ቁጥሮች በአንድ ላይ አድርገን በተናቸው ወደ ላይ እንደዚህ ስንበትናቸው ምንድነው የሚሆነው? የግድ ይችም ትወድቃለች፣ ይችም ትወድቃለች ላይ ሄደው ስለማይቀሩ ማለት ነው። ስለዚህ ይሄም ሰርቴን ፕሮባቢሊቲ ዋን አለው፣ ይሄም ዋን አለው ማለት ነው። አራት ብንል የለውም ማለት አይደል? ስለዚህ ምንድነው አሁን ፋይንድ ዘ ፕሮባቢሊቲ ኦፍ ይቺ የአንድን ፕሮባቢሊቲ ፈልጉ ብንባል ምንድነው የምናደርገው? ይቺ አንድ እናስገባታለን። አንድ ብቻ ስለሆነች ዋን ኦቨር እናደርግና ከዚያ ቶታሉ ስንት ነው የሚሆነው? ቶታሉ 3 ነው ማለት ነው። ስለዚህ እንደዚህ አድርገን በዚህ መልኩ እናስቀምጠዋለን። ዛት ሚንስ ቢቲውን ከነዚህ መሀል ነው የሚሆነው ማለት ነው። ቢቲውን 0 እና 1 ይሆናል ማለት ነው። 1 ኦቨር 3 ማለት ቢቲውን 0 እና 1 ነው የሚሆነው። ሌላ ቁጥር አሁን ለምሳሌ አንድን አሁንም ሌላ አንድ እዚህ ጋር ቢኖረን ሶ ፋይንድ ዘ ፕሮባቢሊቲ ኦፍ ዋን እዚህ ጋር የዋን ፕሮባቢሊቲ ስንፈልግ ምንድነው እዚህ ጋር ሁለት ሆኑ ማለት ሁለት ስለሆኑ ይችኛዋ ሁለት እናደርጋትና ይችን መጠን ምን እናደርጋታለን? 2 ኦቨር 3 ይሆን ነበር ማለት ነው። ይችኛው ሁለት ስለሆነ ሁለት እናደርግና ቶታል ነምበሩ ደግሞ 4 ስለሆነ 4 እንደዚህ አድርገን በዚህ መልኩ ይጻፋል ማለት ነው። ምን ጊዜም ግን ምንድነው ማወቅ ያለባችሁ ፕሮባቢሊቲ must be between 0 and 1 either is equal to 0 ሊሆን ይችላል or probability is equal to 1 ሲሆን ሰርቴን ነው የሚሆነው። 0 ከሆነ ኢምፖሲብል ይሆናል ማለት ነው።
ታይፕስ ኦፍ ፕሮባቢሊቲ የተለያዩ ታይፖች አሉ። ታይፕስ ኦፍ ፕሮባቢሊቲ types of probability types of probability ወደ ሶስት አይነት ታይፖች አሉ። ዘ ፈርስት ዋን ኢዝ ክላሲካል ነው የምንለው። ክላሲካል ፕሮባቢሊቲ the first one is classical probability then second one is empirical probability empirical probability then third one is subjective probability ሰብጀክቲቭ ፕሮባቢሊቲ አሁን ምንድነው የመጀመሪያው ክላሲካል የምንለው በቁጥር አይደለም የሚሰጠው ማለት ነው። በእንትን ፎርሙ ነው፣ በሰንተንስ ፎርሙ ወይም ደግሞ ዊዛውት ነምበር ነው። ኢምፔሪካል አይደለም ማለት ነው። ኢምፔሪካል አይደለም፣ ዝም ብለው በእንትን የሚሰጡን ነው ማለት ነው። እዚህ ጋር የሚሰጠን የሆነ ዝም ብሎ አለ። ይከሊ ለምሳሌ ሰው ሊሆን ይችላል አለሙ በላይ ዘለቀ ብለን ብንወስድ የነሱን የስማቸውን ፕሮባቢሊቲ ለምሳሌ አስዩም እያደረግን ነው። የነሱን ለምሳሌ ያንዱን የበላይን ስም ፕሮባቢሊቲውን ብንፈልግ ቶታል ነምበር ኦፍ የተሰጠ የሰው ብዛት አለ አይደል? ከዛ የተመሳሳይ የሆነውን ስም ወስደን የዚያን የምንፈልግበት ክላሲካል ፎርም ነው ማለት ነው። ክላሲካል ፎርም ይባላል እሱ አይነት መንገድ ማለት ነው። በቃ ዊዛውት የሆነ በነምበር አይደለም የሚሰጣችሁ፣ በቁጥር ሳይሆን በእንትን ፎርሙ ነው የሚሰጣችሁ። በሰንተንስ ፎርሙ ወይም በተለያየ በምልክት ፎርሙም ሊሆን ይችላል። ብቻ ዊዛውት ነምበር ነው፣ በቁጥር በኢምፔሪካል ፎርም አይደለም የሚሰጣችሁ ማለት ነው። ስለዚህ እሱ ምንድን እንለዋለን? ክላሲካል ፎርም ይባላል እሱ። ይቺ ኢምፔሪካል ከሆነች ግን ነምበር ነው፣ ነምበር በቁጥር ፎርም ዊዛውት ነምበር ይችኛዋ ሰብጀክቲቭ ፕሮባቢሊቲ የምንላት ደግሞ ምንድነች? የሆነ እየተሰጠ ሰርቴን እንትን አለ ማለት ነው። ሰብጀክቱ ፎከስ የሚያደርግበት የሆነ እንትን አለ፣ ዶሜን የሆነ ይኖራል እዛ ውስጥ፣ እዛ የተሰጠው ዳታ ውስጥ ማለት ነው። ሰብጀክቲቭ በቃ የሆነ ሰብጀክት ታርጌት ተደርጎ የሚፈለግ ፕሮባቢሊቲ ነው ማለት ነው። እሱ ሰብጀክቲቭ ፕሮባቢሊቲ እንለዋለን። ታርጌት አድርገን የምንፈልገውን ፕሮባቢሊቲ ማለት ነው። ዊ ኮል ኢት ሰብጀክቲቭ ፕሮባቢሊቲ ብለን እንጠራዋለን እሱ። ሌላ የተለያዩ ካውንቲንግ ቴክኒኮች አሉ። ካውንቲንግ ቴክኒክስ የሚባሉ አሉ። ካውንቲንግ ቴክኒክስ የምንላቸው እነ ፋክቶሪያል እነ ፐርሙቴሽን ናቸው። ፐርሙቴሽን ፋክቶሪያል የምንለው ፋክቶሪያል ሚንስ ስታንድ ዊዝ ኤን፣ በኤን ነው ሲምቦል የምናደርገው። ኤን ስሞል ኤን ከሆነች ፋክቶሪያል ብለን በዚህ መልኩ ነው እንደዚህ የምንጻፋት። እዚህ ጋር ኤክስክላሜሽን ማርክ ይኖራታል ማለት ነው። ግን ፋክቶሪያል ያው ኤክስክላሜሽን የምትመስል ፋክቶሪያል የፋክቶሪያል ሲምቦል ነች ማለት ነው። ስለዚህ ምንድነው ሲሰጠን ኤን ፋክቶሪያል ሚንስ ኤን ፋክቶሪያል ኢኳል ቱ ኤን ታይምስ ኤን ማይነስ ዋን እናደርጋለን። ኤን ማይነስ ዋን ፋክቶሪያል ስለዚህ ምንድነው እቺ ኤን ፋክቶሪያል ማለት ኤን ታይምስ ኤን ማይነስ ዋን ታይምስ ይቀጥላል ማለት ነው። ኤን ማይነስ ቱ ታይምስ ኤን ማይነስ 3 ምናምን እያለ ይቀጥላል። አፕቱ ዋን ድረስ ነው ማለት ነው። እስከ
1 ድረስ ይቀጥላል። አሁን የኛውን ኤግዛምፕል ብንወስድ ለምሳሌ 3 ፋክቶሪያል ብንል ምንድነው የምናደርገው? እየቀነስን እንሄዳለን ማለት ነው። እየቀነስ ነው የምንሄደው። የመጀመሪያ እቺ 3 እንወስዳታለን። 3 ፋክቶሪያል ሚንስ 3 ታይምስ ከዚያ አንድ እንቀንስለታለን ማለት ነው። 3 ማይነስ 1 ማለት 2 ነው አይደል? 2 ታይምስ አሁንም ኤን ማይነስ 2 ስለዚህ ምንድነው 3 ማይነስ 2 1 ይሆናል ማለት ነው። 1 ስለዚህ ስናባዛው ይሄ ስንት ይሆናል? 6 ነው አይደል? 3 ታይምስ 2 6 ታይምስ 1 6 ብለን እናስቀምጠዋለን። ዛት ሚንስ 3 ፋክቶሪያል ኢዝ ኢኳል ቱ 6 ነው የሚሆነው ማለት ነው። 6 ስለዚህ አሁን ለምሳሌ 5 ፋክቶሪያል ብትወስዱ ምን ይሆናል ደግሞ? 5 ፋክቶሪያል 5 ራሷን ትወስዳላችሁ 5 ሲባዛ 5 ሲቀነስ 1 4 ነው አይደል? 4 ሲባዛ እሺ 5 ሲቀነስ 2 3 ይሆናል ማለት ነው። 3 ሲባዛ 5 ሲቀነስ 4 ነው 5 ሲቀነስ አይ ሚን እዚህ ጋር 2 ቀነስ ነው። እዚህ ጋር 3 ስንቀንስ እዚህ ጋር ደግሞ መጣን 3 እንቀንሳለን ማለት ነው። ከዚህ እዚህ ጋር መጣን ደግሞ 4 ስንቀንስ 1 ይሆናል ማለት ነው። ስለዚህ ምንድነው ይሄ 5 ፋክቶሪያል ሚንስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ይሄ ማለት ምንድነው 120 ነው የሚመጣላችሁ ስታባዙት ማለት ነው። 120 5 ፋክቶሪያል ሚንስ 120